አባባ በሚያሳዝንና በሚገርም ሁኔታ በጠና ታመመ። ናቲ የሚባል ጨካኝና አረመኔ ሰውዬ እንግዲህ አባባን በከባዱ ድብደባ ካደረገበት በኋላ ደብድቦት ጠፋ። ሁሉም ተላቀሱ። በጣም ልብ ይሰብራል። እጅግ በጣም የሚያሳዝንና ከባድ ነገር ነው እየተካሄደ ያለው። ትሁት እንግዲህ ገጠር ላይ ሽምግልናውን እያጧጧፈችው ሳለ የአባባን ድንገተኛ ህመምና ድንገተኛ አደጋ ስትሰማ አባዬ ለእኔ ብዙ ነገሬ ነው፣ እሱን የግድ ማየት አለብኝ ብላ ሰተት ብላ በሚገርም ሁኔታ ወደ አባባ ዘንድ ስትመጣ ተመስገንና ትሁቴ እንግዲህ እየተላቀሱ ይገኛሉ። ቲናም ደግሞ አባዬ ከምን አይነት ሰይጣን ሰው ነው ያጋጠመህ? ላንተ ይሄ ሁሉ በጭራሽ አይገባም ነበር። አንተ መልካምና ጥሩ ሰው ነህ። ምንም ቢፈጠር ምንም አባዬ እውነቴን ነው፣ ካለህበት ሁኔታ እንደምትድን እርግጠኛ ነኝ ብላት ቲናም የራሷን ናቲ ምን ልታደርገው እንዳሰበች በትልቁ እያቀደችና እያሰበች ትገኛለች። አባባ ከሚባለው በላይ ራሱን መቆጣጠር አቃተውና እንግዲህ ራሱን ስቶ የደበደበው ድብደባ ቀላል ስላልነበር ራሱን ስቶ ድፍት ብሏል። ወደ ሆስፒታል ሄዶ ከታሸገለት በኋላ ጭንቅላቱ እጅግ በጣም በሚገርምና በሚያሳዝን ሁኔታ አባባም ሚስቱ እንግዲህ ውሃ እያደረገች ደሙን እየጠራረገችለት ትገኛለች። ናቲም እንግዲህ ከባድና አደገኛ በቀል ያፈራው ይሄን ነገር አደርጋለሁኝ ብሎ ቆርጦ በመነሳቱና አባባ ምን እንዳደረገውና ምን እንደፈጸመ ቢያቅተው እንኳን ይሄንን ነገር ማድረግ የሌለበት እጅግ በጣም አሳዛኝና ከባድ ነገር ነው። አባባ ለናቲም ሆነ ለእናቱ ምንም ያደረገው ነገር የለም። ከሚባለው በላይ ዋጋና መስዋዕትነት የከፈለው አባባ ምላሹ ይሄ በመሆኑ በጣም ያሳዝናል። አባባ እንግዲህ ከሚባለው በላይ እጅጉን በጣም ዋጋና መስዋዕትነት የከፈለው ለአለሜ ለእናቱና ለናቲ ምንም ያደረገው ነገር የለም ነበር። መጨረሻ ላይ ግን ለአባባ የማይገባውን ነገር ስላደረገ እጅግ በጣም ያሳዝናል። ሽምግልናውም እንግዲህ የተሰረዘው አባባ የግድ በሰርጋቸው ጊዜ መገኘት እንዳለበት ስለሚያውቁ ይሄን ነገር ግን አምነው መቀበልን በፍጹም ስላልፈለጉ እሱን አስቀድመው መጣል ነበር የፈለጉት። አባባም በሚያሳዝን ሁኔታ እንግዲህ ናቲ ባደረሰበት ድብደባ እጅጉን ራሱን መቆጣጠር አቅቶት ደም እንባ እያነባ ይገኛል። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች በጣም አመሰግናለሁ። አባባ እንግዲህ የደረሰበት አደጋ ናቲ የተባለ ተኩላ አባባ ላይ ከባድና አደገኛ ተጽዕኖ ፈጥሮበት ሄዷል። እሱም እጅግ በጣም በሚያሳዝንና በሚገርም ሁኔታ ራሱን መቆጣጠር አቅቶት በመጨረሻ ላይ ፍርጥ ብሎ መቅረቱ ትልቅ አስተዋጽኦና ትልቅ ነገር እንዲፈጠር አድርጓል ማለት ነው። ይሄን ነገር እንግዲህ ከሚባለው በላይ መቋቋም ያቃተው አባባ እስከ መጨረሻው ድረስ ራሱን ዋጋና መስዋዕትነት ከከፈለ በኋላ ይህንን አይነት አስመሳይና ይህንን አይነት ሰው በፍጹም እንደዚህ አልጠብቅም ነበር። መጨረሻው ላይ ደግሞ እስኪ የተፈጠረውንና የሆነውን ነገር በሙሉ በጉጉት ለማየት እንፈልጋለን። ናቲ እንግዲህ እዛ ቤት ሰተት ብሎ የመጣው እጅግ በጣም በሚገርምና በሚያሳዝን ሁኔታ የሚደንቅና የተፈጠረ ነገር ለማድረግ ዋጋና መስዋዕትነት መክፈል እንዳለበት አመነ። እሱም ምንድነው እያንዳንዱ የሆነውን ነገር አባዬ እኔ በጣም ታመሚያለሁ፣ ስለዚህ ውሃ እንኳን የሚሰጠኝ ስለሌለ ውሃ ልጠጣ እና እዚህ ቤት እንደሆን ፍቀድልኝ ብሎ አለው። ከዛ አይ
እዚህ ቤት የሚያስሆንህ ምንም ነገር የለም። እናትህ ስላለች ወደ እናትህ ጋር መሄድ አለብህ ብሎ አለው። እናቴማ ወደ ሄደችበት ቦታ በፍጹም አላቅም። ከምታስበውና ከምትለው በላይ ከባድና አደገኛ ችግር ውስጥ ገብቻለሁኝ ብሎ አለው። እሱም በጣም አዘንና ወይኔ ጉዴ፣ ይሄን ነገር በጭራሽ አምኔ መቀበልም አልፈልግም። እያንዳንዱ የተፈጠሩትና የሆኑት ነገሮች ከባድና አደገኛ ችግሮች እንዲፈጠሩ አድርገውኛል። ስለዚህ እውነታውን ስነግርህ አንተ የኔ አባት ብቻና ብቻ ትመስለኝ ነበር። እናቴ እኮ ገንዘብ ስታሳድድ ለዛ ነው የተወችኝ ብሏል ናቲ። እኔ ብዙ ጨዋታም አልፈልግም። አንተ ሁሉንም ነገር ለተንኮልና ለክፋት ነው ያሰብከው። አሁን ላይ እኔ ወደ ቤቴ ተመልሻለሁ። ስለዚህ ሁላችንም ቢሆን እያንዳንዱ የምናደርገውን ነገር ማወቅና ማሰብ መቻል አለብን ብሎ ተናገረ። እንዲ አባዬ፣ ምን ያስቀየምኩ ነገር ኑሮ ነው እንዲህ የጠላኸኝ? ሽምግልናውም በደንብ ከተስተካከለ በኋላ እኔም እሷ ስትመጣ ሁሉንም ነገር ትቼ የምሄድ ይሆናል ብሎ ተናገረ። አይ እንደዚህ አይነት ነገር አልፈልግም ናቲ፣ የራስን ህይወት ለመኖር ሞክር። ሁል ጊዜ እኔ ጋር ሸክም መሆን አይደብርህም እንዴ ብሎ ተናገረው ማለት ነው። በጣም የሚገርምና የሚያሳዝን ነገር ነው። ይሄን ነገር መቋቋም ቢያቅተውም እንግዲህ ናቲም ራሱን መስዋዕትነት አድርጎ እዛ ቤት ለመኖር ወሰነ። ትሁቴም በገጠር ላይ እያለች ብዙ ፈተናዎችን እያስተናገደ ትገኛለች። እሱም ምንድነው እንግዲህ የገዛ አባቷ ሌላ ሰው ነው የምታገቢው ብሎ ወስኖ መከራዋን እያሳያት ይገኛል ማለት ነው። ካሁን በኋላ የማይታመን ነገር ማድረግ የለም። ስለዚህ እጅግ በጣም ከሚባለው በላይ ሁሉንም ነገር መስዋዕትነት መክፈል ያስፈልጋል። ይሄ ነገር ካልሆነ ደግሞ የማይታሰብና ልክ ያልሆነ ነገር መደረግ የለበትም ተባባሉ። እንዴ ምንድነው ማድረግ ያለብን ነገር እያለ አባቷ በከባዱ እሷን ማፋጠጥ ጀመረ። አባቷ እንግዲህ የሚፈልገው እሱ ያመጣውን ሰውዬ ብቻ እንድታገባና እንድታገባ ብቻ ነው። ይሄን ነገር ደግሞ በፍጹም እንደማይፈልግና እንደማይቀበል በተደጋጋሚ ተናገረ። መጨረሻ ላይ ወደደችውም ጠላችውም እንግዲህ ከሚባለው በላይ እዳዋን እያየች አርፋ ተቀምጣለች። በቃ የኔ መጨረሻ ይሄ ሆነ ማለት ነው። ያለምንም ምክንያትና ያለምንም ስቃይ እኔ አባቴ ቤት መጥቼ አርፋለሁኝ ስል እጅግ በጣም በሚያሳዝንና በሚገርም ሁኔታ ግን ስቃይና ፈተናዬን ልብላ እንዴ እያለ መናደድ ጀመረ። መጨረሻም ላይ አይ እሱማ ሊሆን አይችልም፣ ምንም ቢፈጠር ምንም ለሆኑት ነገራቶች በሙሉ ከሚባለው በላይ ደስታን፣ ሰላምን መፍጠር ያቃተው አባቴ መቼም ቢሆን ለውጥና ስኬትን ይሰጠኛል ብዬ አልፈልግም። ስሚ እውነቱን ልንገርሽ፣ አሁን ላይ የምፈልገው ነገር ቢኖር ከዚህ ከቤት ሁላችንም ተጠራርገን የምንወጣበት ቀን ቅርብ ነው አላት እድልን። እሱም ደግሞ ምን ሊሆን ነው ከዚህ ከቤት ልወጣ የምችለው? ናቲ፣ ከአሁን በኋላ የመጥፎ ተባባሪ ልሆን አልችልም። በተለይ ተመስገን ላይ ክፉ ነገር ላደርግም አልችልም። ተመስገን ማለት በጣም ጥሩና መልካም ሰው ነው። አንተ ግን ሲበዛ አረመኔና ራስ ወዳድ ነህ ብላለችው። የዛሬውማ ስድብም አለ፣ ጠብቂ ትሁት፣ የማደርግሽን ነገር አታቂም እያለ በስልክ ለሷን ፎከረባት። እድልም እንግዲህ እናቷ ቤተሰቦቿን እንድታገኝ አላደረገችም ነበርና በጣም 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 ተናደደችና ተመስገንን እኔ ጋር በኋላ ሰው ቤት መግባት እፈልጋለሁ፣ ምንም ቢሆን ከዚህ በላይ ማንንም ማስገደድም አልፈልግም። ተመስገን እናቴ ወንድ ልጇን ፍለጋ ላይ ናት። እኔ እሷን የምጠላበት አንጀትም እንደሌለኝ አውቀዋለሁ። ግን ያም ሆነ ያ እናቴ ያለችበት ቦታ ላይ ልፈልግ ግድ ይለኛል። የኔ አክስት አጎቴ አደጋው ቢደርስ እሱ ቢሞት እኔ ተረፍኩኝ።
ግን ከሚባለው በላይ የኔ አክስት ሰተት ብላ መታ ቤተሰቦችን ልትጠይቅ ነበር። እሷ ግን በምንም አይነት ሁኔታ ፈጽሞ ይሄን ነገር መቀበል አልፈለገችም። አየህ፣ ከዚህ በላይ እኔ መቃጠልም አልፈልግም፣ ከዚህ በላይ ራሴ መስዋዕትነት ማድረግም አልፈልግም እና ሰው ቤት እየሰራው ቤተሰቦችን መፈለግ አለብኝ ብላለችው። እሱም ደግሞ እድሌ እባክሽ ተረጋጊ፣ እያንዳንዱ የሆኑት ነገሮች ጊዜ ሲመጣ ይቆጭሻል። ያኔ ደግሞ ከምታዩና ከምታስቢው በላይ ራስሽን ያረባ ነገር ላይ አድርገሽ ችግር ላይ እንድትወርቅ አልፈልግም። ሽምግልናውን ልንጨርስ ነው። ከዛ ሰተት ብዬ ሄጄ ሁሉንም ነገር እኔ አጣራልሻለሁኝ፣ እኔ እንተነልልሻለሁኝ ብሎ ቢለምናትም በፍጹም ልትሰማው ፈቃደኛም አይደለችም ማለት ነው። በጣም ተናዳ ስለነበር ያላት አማራጭ እንግዲህ ወደደችም ጠላችም ከዛ ከቤት መውጣትን ነው የፈለገችው። እሷ ምንም ነገር ከሱ በፍጹም የምትፈልገው ነገር የላትም። መጨረሻ ላይ በቃ እያንዳንዱ ለሆነውና ለተፈጠረው ነገር በሙሉ ከልቤ ነው እማመሰግንህ ብላ እሱን አመሰገነችው። እሱም በጣም ደስተኛ ሆኖ ምንም የሚያጨናንቅ ነገር የለውም፣ አንቺ ባለሽበት ብቻ ደህና ሁኒ፣ እድሜ ልክሽን መስዋዕትነትና ዋጋ ከፍለሻል። ዛሬም ላይ ቢሆን እማዬ ይሄንን በማድረጓ የምትጠየቀው እሷ እንጂ ማንም አይደለችም። ስለዚህ እባክሽ እባክሽ እየሆነ ላለው ነገር በሙሉ ጊዜ ይፈታዋል ብሎ ነው የተናገረው ማለት ነው። ይሄንን ነገር እንግዲህ አባባም እድልን ቢመክራትም ቢቆጣትም በጭራሽ መስማት አልፈለገችም። በቃ የምትፈልገው ነገር ቢኖር ከዛ ከቤት ውልቅ ብላ መሄድ ነው ማለት ነው። ቢለምናት የኔ ልጅ ተረጋጊ፣ ለሆኑት ነገሮች በሙሉ እኔ ዋጋና መስዋዕትነት እከፍላለሁ፣ ያጣሻቸውንም ቤተሰቦችሽን ፈልጌ አመጣልሻለሁኝ እያለ ቢለምናት እሷ በፍጹም አልፈለገችም ማለት ነው። እንግዲህ አባዬ አሁን ላይ እማዬ በጣም የተለየ አመለካከትና አስተሳሰብ ነው ያላት። ስለዚህ ምንም ቢፈጠር ምንም ከአሁን በኋላ እኔም ደስተኛ ሆኜ የምኖረው አንተ በመረጥክልኝ መንገድ ብቻ አይደለም፣ የሚፈልጉኝን ቤተሰቦቼን ማግኘት እፈልጋለሁኝ እያለች ነው የምትገኘው ማለት ነው። እንግዲህ ቤተሰቦቿን ለማግኘት ደፋ ቀና እያለች የምትገኘዋ ብርሃን አባባም ሊረዳት ቢፈልግ በፍጹም ፍላጎት የላትም ማለት ነው። እንግዲህ ተመስገን ተመስገን እያለች ነው። ናቲም ደግሞ በጣም የክፋቱ ጥግ ኦቨር ሆነና ተደብቆ ቪዲዮ እየቀረጻት ነበረ ማለት ነው። ይህንን ቪዲዮ እንግዲህ ከሚባለው በላይ ለትሁት ይልክላታል እና የተመስገንን ውሎ እንዲህ ነው ለማለት ነው፣ በሱ ቤት ማለት ነው። እና ስለዚህ ይህን ነገር አምኖ ለመቀበል እጅግ በጣም በጣም ዋጋ ያስከፍላል ማለት ነው። ውድ የተከበራችሁ የተወደዳችሁ የሌላ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የኔ ወዶች በቀጣይ ፓርት በድጋሚ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።